ኤፍሬም ወደ ውጭ ሀገር ሄደህ መታከም አለብህ ተብያለሁ እያለ ነው ማለት ነው። ያው እንዳየነው በቪዲዮ ላይ እንዳየነው ከአፉ ደም ሲወጣ አይተናል ማለት ነው። አላህ አፊያውን ይመልስለት እያልን ሁላችሁም በዱዓም በጸሎትም አስቡት ውድ ቤተሰቦቼ እና በከባዱ ታመም ያለው እያለ ተሰምቷል። አላህ አፊያውን ይመልስለት። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ሁላችሁም በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላረጋችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላለሁኝ ስለምታበረታቱኝም በጣም አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት ከሰሞኑ የሰማሁት ነገር ማለት ነው። ውስጤን በጣም እንትን እያለኝ እያሳዘነኝ ነው። እርግጠኛ ነኝ ያው ታውቁታላችሁ ብዬ አስባለሁ። ኤፍሬም የቡታጅራው ወይም ደግሞ የለምለም የተንቢ ወንድም መታመሙን ተሰምቷል ማለት ነው። እንግዲህ ሁላችሁም በዱዓም በጸሎትም አስቡት። ወደ ውጭ ሀገር ሄደ መታከም ይኖርብሃል ተብሏል። ከሳምንት በኋላ ቀጠሮ አለው። ቀጠሮው እንግዲህ ያው የተሻለ ነገር ካላሳየ ቀጠሮ ላይ ምርመራ አድርጎ የተሻለ ነገር ካላሳየ ወደ ውጭ ሄዶ መታከም እንዳለበት እና ያው ከባድ ነገር እንደሆነ ተነግሯል ማለት ነው። በጣም ነው የሚያሳዝነው። አላህ አፊያውን ይመልስለት። እናንተም ያው ዱዓ አድርጉለት ማለት ነው። የማንኛችን ዱዓ እንደሚቀበል አይታወቅምና ዱዓ አድርጉለት። በዱዓም በጸሎትም አስቡት እላለሁኝ። የምር በጣም ነው እያሳዘነኝ። እኔ አንድ ሰው ማቀው ሰው በቃ ታመመ ወይ እንደሆነ ሲባል በቃ ውስጤ ነው ወላሂ የሚረበሸው ማለት ነውና እኔ እንደውም መጀመሪያ ቪዲዮ ሲሰሩ እንዴት ካሜራ ተደቅኖ ነው እንደሚታመመው ምናምን እያልኩ ዝም ብዬ ውስጤ ጋር እንትን እያልኩ ነበር። እንደዛ ካፉ ደም ሲወጣ ምናምን አይቼ ማለት ነው ወላሂ በጣም ነው እንትን ያልኩት የደነገጥኩት ማለት ነውና ብቻ በጣም ነው የሚያሳዝነው። ዱዓ አድርጉለት። ሁላችሁም በየሃይማኖታችሁ ዱዓ ጸሎት አድርጉለት ማለት ነው። የምር እኛ ቆመን ስንሄድ ጤነኛ እንመስላለን። ውስጣችን ብዙ ነገር በቃ በውስጣችን የያዝነውን ነገር አናቅም። ሱብሃንአላህ አልዓዚም። ብቻ አላህ ጤነኛ ያድርገን፣ ከድንገተኛ አደጋ ይጠብቀን፣ ከበሽታ ከክፉ ነገር ይጠብቀን ሁላችንንም እና በጣም ነው የሚያሳዝነው። የምር በጣም ከባድ ነው። እኔ እንደዚህ አይነት ህመም በጣም ነው የምፈራው ማለት ይሄ ካፉ ደም እስከሚወጣ ድረስ ብቻ ያስፈራል። አላህ እንግዲህ ምህረቱን ይላክለት አፊያውን ይመልስለት እንላለን። የምር ጥሩ ልጅ ነው። አሁን እንትን አሉ እንጂ በፊት ከጓደኞቹ ጋር ሲሰሩ ምናምን በቃ የሆነ እንትን ይለኝ ነበርና ስርዓቱ ምናምን እና ለአፊ አድርገው ማንኛውም ሰው ቢሆን አይታመም፣ ክፉ አይንካው ሁሉም ሰው ማለት ነው። የምር በጣም ነው ያሳዘነኝ። አላህ እንግዲህ አፊያውን ይመልስለት። ዊናም ደግሞ ወደ አዲስ አበባ መጥቶ ግዴታ ወደ ቡታጅራ መሄድ አለብህ። ለምንድነው ቤተሰብ እንዳይሰማ የምትፈልገው?
እያለ እንግዲህ ከቡታጅራ ድረስ ወደ አዲስ አበባ ሄዶ ወደ ቡታጅራ እንዲሄድ ወደ ቤተሰብ ጋር እንዲሄድ ቤተሰብ ጋር ሆኖ ሕክምናውን መከታተል እንዳለበት ሲጠይቀው ነበር። እሱ ግን ቤተሰብ ማስጨነቅ አልፈልግም፣ የሰው ሸክም መሆን አልፈልግም ምናምን እያለ ካሜራውን ዝጉልኝ ብሎ እንግዲህ የምነግራችሁ አለ ብሎ ካሜራውን አዘግቷል ማለት ነው። አላህ እንግዲህ በውስጡ ያለውን በሽታም አላህ ያጥፋለት። ነገር ግን በዚህ አይነት ጊዜ ሰውን አላስጨንቅም፣ ቤተሰብ አላስጨንቅም ማለቱ ጥሩ አይደለም። ማለት እንደዚህ ጫን ያለ በሽታ ወይም ከበድ ያለ በሽታ ሲመጣ ከመደበቅ ይልቅ ቶሎ ወደ መፍትሄው ቢገባ አሪፍ ነው እላለሁኝ፣ እንደኔ ማለት ነው። እና ገንዘብም ከሌለ እንደዚህ ተሰባስቦ ምናምን ቶሎ ወደ ገደለው መግባት፣ ዶክተሮች ወዳሉት ነገር አማራጭ መሄድ ነው እንጂ ደብቆ ወይም ቤተሰብ እንዳይጨነቅ እናት እንዳትጨነቅ ምናምን ብሎ ይሄን በሽታ መደበቅ ጥሩ አይደለም። ያው ካልተወያዩበት መድኃኒት አይገኝም እና እሱም ያው በሽታውን እንዲናገር አልፈለገም ነበር። ያው ግዴታ ካሜራ የያዘው ነገር መውጣቱ አይቀርም ማለት ነው። እና አፋውን መልስለት፣ ሁላችሁም ዱዓ ጸሎትም አድርጉለት ማለት ነው። እንደዚህ ነው የኛ ነገር። አላህ እንደው አትፈትነን ነው የሚባለው። ከባድ ነው ወላሂ። እና አላህ አፋውን ይመልስለት እንላለን። በተረፈ ውድ የተከበራችሁ ቤተሰቦቼ አላህ እናንተንም ከክፉ ነገር ሁሉ ይጠብቃችሁ፣ በሽታ ይንካችሁ። የምር በጣም ነው የሚከብደው በስደት ላይ ሆኖ እመም። አሁን ብዙ እህቶች ብዙ ወንድሞች እየታመሙ እንሰማለን። ለሀገር ያብቁኝ እባካችሁ የሚሉ ሆስፒታል ተኝተው ብዙ ድምጻቸውን የሚያሰሙ ልጆች አሉ። አላህ አፊያቸውን ይመልስላቸው። ከእንደዚህ አይነት በሽታ አላህ ይጠብቀን። በሰላም ከሀገራችን ስንወጣ አላማ ኑሮን ሰርተን ለመለወጥ ቤተሰብ ለመቀየር እኛም የወደፊት አላማችንን በማሰብ ነው የወጣ ነው። አላህ ደግሞ ሀሳባችንን አሳክተን በሰላም በጤና እንደመጣን በሰላም በጤና ወደ ሀገራችን ይመልሰን እና ውድ ቤተሰቦቼ እራሳችሁን ጠብቁ። ስራም ስትሰሩ ምግብ እየበላችሁ፣ አሁን ብዙ ጊዜ በቃ እኛ የምንጎዳው ስራ ስንሰራ ምግብ አንበላም። ቆይ ይችን ጨርሼ፣ ቆይ እንደዚህ ይችን ስራ ጨርሼ፣ ይችን ስራ ጨርሼ ስንል አሁን አናውቀውም። ሌላ ጊዜ ነው በቃ ወይ ሀገር ገብተን ሊሆን ይችላል ወይ ቆይተን በቃ በ11ኛው ሰዓት ነው የምንረዳው የሚሰማን ማለት ነው። እና ራሳችሁን ጠብቁ፣ ውሃ ጠጡ። ውሃ የመጠጣት ችግር ብዙዎቻችን አሁን ውሃ የመጠጣት ችግር አለብን። ቁመን ስለምንውል ብዙ ሩጫ ስለምናበዛ ግዴታ ውሃ መጠጣት አለብን። ኩላሊታችን ውሃ ታልጠጣን በጣም አስቸጋሪ ነው እና ውሃ ጠጡ፣ ምግብን ብሉ። ራሳችሁን መጠበቅ አለባችሁ። እኛ ስንኖር ነው ለሌላ መኖር የምንችለው። እኛ ስንኖር ነው የወደፊት ተስፋችንን ማሰብ የምንችለው። እና ራሳችንን እንጠብቅ፣ ስለ ራሳችንን እናስብ እላለሁኝ። በሰላም ለሀገራችን ያብቃን። ጤነኛ ስንሆን ነው ምን 10 አመት ምን 20 አመት እየሰራችሁ ቤተሰብም መረርታችሁ ሊሆን ይችላል፣ ልጅም ማሳደጋችሁ ሊሆን ይችላል። ነገር ግን እናንተ ጤና ስትሆኑ ነው ማንኛውም ሰው የሚወዳችሁ። እና ራሳችንን እንጠብቅ። የምር ሀገር ገብታችሁ በሽተኛ ብትሆኑ 1 ሳምንት 2 ሳምንት ከዛ በላይ ሁሉም ሰው ይመረራል። ጤነኛ ስትሆኑ ነው የሚፈልጓችሁ ማንኛውም ሰው። አሁን እንደውም ከኛ ገንዘብ ስለተለመደ እኛ ብዙ ነገር ስላስለመድ ያ ነገር ሲቀር እኛ እንዳሰብነው አይሆንም።
ስለዚህ ራሳችንን እንጠብቅ ካላህ በታች ማለት ነው። እና አላህ ደግሞ ከክፉ ነገር ሁሉ ይጠብቀን፣ በሰላም ለሀገራችን ያብቃን። ከሚወራው ከምንሰማው ሁሉ አላህ ይጠብቀን፣ ሀገራችንን ሰላም ያደርግልን፣ ያለንበትንም ሀገር ሰላም ያደርግልን። ሰላም ለዓለም፣ ዓለም ሰላም ስትሆን ነው እኛም ሰላም የምንሆነው። የዓለም ሰላም ለሰዎች መኖር አስፈላጊ ነው በጣም ማለት ነው። ዓለም ሰላም ካልሆነ ኑሮ ውድነት ይወደዳል። በጣም ብዙ ነገር አለ፣ ብዙ ችግር አለው። ሕክምና ራሱ ብትባሉ ዓለም ሰላም ካልሆነ ወጥቶ በረራም ይቋረጣል፣ ወጥቶ መታከም አይኖርም። እና በጣም የዓለም ሰላም ለሰዎች በጣም አስፈላጊ ነው። ዓለምን ሰላም ያደርግልን፣ ሀገራችንን ሰላም ያደርግልን፣ እኛንም ሰላም ያደርገን፣ ወጥቶ ከመቅረት ይጠብቀን፣ በሰላም ለሀገራችን ያብቃን። እንዳለሁኝ የምንሰማውን ሁሉ አላህ በቃችሁ ይበለን፣ ሰላሙን ያሰማን። እና ለዛሬው እዚህ ላይ ይበቃኛል። ውድ ቤተሰቦቼ ስለምታበረታቱኝ ከልብ ከልብ ነው ማመሰግነው። ቪዲዮውን ላይክ ማድረጋችሁን አትርሱ፣ ሼርም አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላለው ስለተከታተላችሁኝ በጣም በጣም ከልብ ነው ማመሰግነው ሀባይቢ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። አመሰግናለሁ። ከልብ ከልብ ነው ማመሰግነው ሀባይቢ። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም።